ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች፣ ለሳቱ የተመረጡ መረጃዎችን ይዘንላችሁ ቀርበናል። ዛሬ ሌሊት በመቀሌ ወጣቶች ህወሓትን በማወገዝ መንገድ ዘግተው አድረዋል። ይህን ጉዳዮች የምንመለከተው ይሆናል። በሰሜን ወሎ ዞን መንግስት ያቀረበላቸውንም የሰላም ጥሪ ተቀብለው ገብተዋል። እነዚህን ጉዳዮች እንዳሳልል ሰሞኑን ለተከታታይ ሳምንታት መንግስት ያቀረበላቸው የሰላም ጥሪ እንደ ጉድ የተቀበሉ ይገኛሉ። በሳምንት ብቻ ከገቡት ላስታውሳችሁ፣ በምስራቅ ደንቢያና በጎንደር ዙሪያ ወረዳ የጎንደር 44ቱ ክፍለ ጦር ብርጌድ ብለው የሚሰይሙት አንድ ዲሽቃ በመያዝ እንደገባ ሰርችላቸዋለሁ። እንዲሁም ደግሞ በመተማም ታጥቀው ሲንቀሳቀሱ የነበሩትም በዚህ ሳምንት እንደገቡ አስታውሻቸዋለሁ። አርማጮና ማክሰኝት በሚባለውም ዲሽቃ እንደያዙ የጌታ አለህ የማታ የሚመራውም እንደገባ አስታውሻቸዋለሁ። እንዲሁም ደግሞ የጎንደር በጋሻው ክፍለ ጦር በማክሰኝት ሲንቀሳቀስ የነበረው አንድ ዲሽቃ ይዞ እንደገባም ይህን መረጃ በዚህ ሳምንት ብቻ ተከታታይ ወጣቶች እንግዲህ መንግስት ያቀርብላቸውን የሰላም ጥሪ እየተቀላቀሉ ይገኛሉ። እነዚህ ታጣቂዎች በዚህ ሳምንት ብቻ የገቡት ናቸው። በትናንትናው ዕለት ደግሞ በሰሜን ሸዋ ዞን መንዝ ማማ ተብሎ በሚታወቀውም በርካታ ታጣቂዎች እንደገቡ አስታውሰናል። በዚህ ብቻ አላቆመም። ሁመራ ተብሎ በሚታወቀውም ታጣቂዎች በዚህ ሳምንት እንደገቡ አስታውሰናል። ባጭሩ በዚህ ሳምንት በርካታ ታጣቂዎች እስከ 3 ዲሽቃና ወደ 4 የሚደርስ ብሬን እንደያዙ እና የተለያዩ ተተኳሾችን ይዘው እንደገቡ አስታውሰናል። በዛሬው ዕለትም በሰሜን ወሎ ዞንም የመንግስት ያቀረበላቸው የሰላም ጥሪ ተቀብለው እየገቡ አሉ። ቀጥታ ከዚህ ጋር ይዘን ወደ ጉዳያችን ስንገባ በሰሜን ወሎ ዞን ሀብሩ ወረዳ ኩልባይቲ ጋፍራና ዶዶ ቀበሌ ተብሎ ሲንቀሳቀሱ የነበሩ ታጣቂዎች መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብተዋል። የሀብሩ ወረዳና ዋና አስተዳዳሪ አቶ ሁሴን መሐመድም ከዚህ በኋላ በሚኖራቸው የህይወት ጉዞ ከመንግስት ጎን በመቆም በየቀበሌያቸው ህዝባቸውን ወደ ልማት በማሰለፍ እና የአካባቢዎችን ከተለያዩ ጥቃቶች በመጠበቅ ጉልህ ሚና ሊኖራችሁ ይገባን ሲሉ ገልጸዋል። ወረዳ አስተዳደሩም በሚያስፈልገው ነገር ሁሉ ከጎናችሁ እንደሚሆንም አክለው ገልጸዋል። የታጠቀውን ቡድን ተቀላቅለው የነበሩ አካላትን በተሳሳተ መንገድ ከህብረተሰቡ ተገንጥለው ህብረተሰቡን ስናንገላታ ባሳለፍነው መንገድ ተጸጽተናል ሲሉም ገልጸዋል። ከዚህ በኋላ ከህብረተሰቡ ጎን በመቆም ማንኛውም የጋራ ጠላታችን ከመንግስት ጋር በጋራ እንታገላለን ሲሉ አክለው ገልጸዋል ማለት ነው። ውድ የቻናል ቤተሰብ ተከታታዮች፣ ጽንፍና ዘረኝነቱ ይውደም፣ ኢትዮጵያ ለዘላለም ትኑር ትለምልም። ታጣቂዎች ወደ ጫካ የገቡት ተመልሰው ወደ መንግስት እየተመለሱ ይገኛሉ። በዚህ ሳምንት ተከታታይ ታጣቂዎች እየገቡን የሚገኙ በተለይ ካፒቴን መስሻ ሰጤ ወደ መንግስት ከተቀላቀለ በኋላ የሱን ፈለግ በርካቶች እየተቀላቀሉ ይገኛሉ። እንዲሁም የተለያየ ነፍጥ አንስተው የሚገኙ በተለይ በመክተማሙ የሚመራ እሱም ጨምሮ ይመጣ ነው የሚባል አንድምታም እየወጣ ይገኛል። ይህን መረጃም እንግዲህ አዲስ ካለ ተመልሰን የምንገናኝበት ጉዳይ ይሆናል። ጦረኝነት ለማንም ለምንም አይጠቅምም። ዘረኛና ዘረኞች ለዘላለም ውደሙ። ሰላም ለሀገራችን ያድርግ። የኢትዮጵያ የምስኪኑ ህዝብ ጉሮሮ የምትዘጉ ተመለሱ፣ ይብቃ ማለት እንፈልጋለን። ሰላም ለሀገራችን ብቻኛ የሌለው አማራጭ ነው። ዊን ዊን የሚያደርገው በሰላምና በንግግር በድርድር ብቻ ነው። በጦርነት ተጀምሮ በጦርነት የሚያልቅ ነገር የለም። ሌላኛው ጉዳይ በዛሬው ዕለት እንግዲህ መንገድ ተዘግቶ ያደረበት ህዳር 27 2018 ዓመተ ምህረት የትግራይ ለውጥ ፈላጊ ወጣቶች ትግሉን እያጧጧፉት ይገኛሉ። ዛሬ አዳኑ ከመቀሌ ወደ ራያ፣ ከመቀሌ ወደ ደቡብ ምስራቅና ከመቀሌ ወደ ምስራቅ የሚወስዱ መንገዶች በለውጥ ፈላጊ ወጣቶች ሙሉ በሙሉ ዘግተውታም። በዚህም ተቀጣጣይ ጎማዎችን ሲያቃጥሉ ማደራቸው የወጡ መረጃዎች አመላካች ነው። በተለይ የህወሓትና የታደሰ ወረደ ግጭት ወደ እልቂት እያመራ ሊሆን እንደሚችል እየተፈራ ይገኛል። የህወሓት ታጣቂዎች ሰሞነኛ እንቅስቃሴ በክልሉ ከፍተኛ ስጋት ፈጥሯል። አሁን ያለው የትግራይ ጊዜያዊ አስተዳደር ከስልጣን አንስቶ ወደ ጦር ብቻ የሚል አዲስ ፕሬዝዳንት መሾም ቡድኑ ለቀጣይ ጦርነት እያደረገ ከሚገኘው ቅድመ ዝግጅት ውስጥ
አንዱ መሆን እየተነገረ ይገኛል። ደብረጽዮን መራሹ ስብስብ ፕሬዝዳንት ታደሰ በኃይል የማንሳት ሂደት ላይ እርስ በርስ ከፍተኛ የሆነ ግጭት ተፈጥሮ ሊጧጧፍ እንደሚችሉ አንዳንድ ፖለቲከኞች ከወዲሁ እየገለጹ ይገኛሉ። ታደሰን ከስልጣን የማስወገድ ሂደት ከሁለቱም አካላት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደሚያድስ ለማንኛውም ግልጽ አመላካች መንገድ ነው። በጣም እጅግ ህወሓት እንግዲህ ወደ ለየለት እብደት ውስጥ ገብቶ ይገኛል። በዚህም የትግራይ ወጣቶች ህወሓትን በማወገዝ በዛሬው ዕለት መንገዱ ሙሉ በሙሉ ዝግ አድርገውታል። ህወሓት እንግዲህ ወደ ነበረበት ወደ ስልጣን መንበሩ እመለሳለሁ በማለት በኃይል እንቅስቃሴ መጀመሩ ተሰምቷል። በዚህም ምክንያት እንግዲህ የትግራይ ወጣትና ህዝብ በጽኑ እያወገዘው ይገኛል። ለዚህ ደግሞ አንዱ ፋኖ ነው። ፋኖ እንግዲህ በአሁኑ ሰዓት የጽናት ተምሳሌት እያለ ማስተባበያ የሰጠ ይገኛል። ግን በዚህ ሳምንት ብቻ አሁን ከላይ ባስታውሷቸው መሰረት በርካቶች እየፈረሱ ወደ መንግስት ያቀርብላቸውን ሰላም ጥሪ ተቀላቅለው የሚገኙበት ሁኔታ ነው። ነገር ግን አንዳንዶችን ብቅ እያደረጉ እንደ ተምሳሌት ፋኖ የአሁን የጽናት ተምሳሌት በማለት ማስተባበያ መስጠት ጀምሯል። ህዝብ በፊት ግን የአገዛዙ ኃይል እየፈረሰ ነው ማለት ነበር ይዘውት ተጧጥፎ ዘውት ነበር። አሁን ደግሞ የጽናት ተምሳሌት ራሳቸውን ሪዚስት ማድረግ የጀመሩበት ሁኔታ እየተመላከተ ነው። ሌላኛው ፊፋ የመጀመሪያውን የሰላም ሽልማት ኖቤል ሽልማት አዘጋጅቶ በዚህም ዶናልድ ትራምፕን ሸልሟን። የዓለም አቀፉ የእግር ኳስ ፌዴሬሽን ማህበረሰብ ፊፋ በዚሁ አመት የመጀመሪያው የፊፋ የሰላም ሽልማት ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰጥቷል ማለት ነው። የፊፋ የሰላም ሽልማት ለዓለም ሰላም እና ደህንነት ለተጉ እንዲሁም አንድነት ለማምጣት ለሰሩ ግለሰቦች የሚሰጥ ሽልማት ብሏል። ዶናልድ ትራምፕ ለዓለም አቀፍ ሰላም ለማምጣት ለሰሩ ስራ ሽልማቱ እየተበረከተላቸው የፊፋው ፕሬዝዳንት ጂያኒ ኢንፎንቲኖ በዋሽንግተን እየተካሄደ በሚገኘው መድረክ ላይ ተናግረዋል ማለት ነው። ይሄ የመጀመሪያ ጊዜ ነው ይህ ሽልማት ያዘጋጅ። ከዚህ በፊት የሰላም ሽልማት ወይ ኖቤል ሽልማት የሚታወቀው ኖርዌይ ናቸው ሁሉ የምታዘጋጅ በየአመቱ። እንደውም ዶናልድ ትራምፕ ለኔ ይገባኛል በማለት ከዚህ በፊት እየሰጠ ይገኝ ነበር። ነገር ግን ፊፋ ቀድሞ የመጀመሪያውንም የመጀመሪያና የማስጀመሪያ አድርጎ ሸልሞታል ማለት ነው። እንግዲህ የመነጋገሪያ እንደሚሆንበት ይጠበቃል ብዬ ተስፋ አደርጋለሁ። ዋናኛው ቁም ነገራችን ወደ ራሳችን ጉዳይ ወደ ራሳችን የቤት ስራ ወደ ሆነ ወደ ኢትዮጵያዊነታችን ነው የሚመለከተን። ለዚህ ደግሞ የሀሳብ ልዩነት ይኑር፣ ነፍጥ አማራጭ መንገድ ሊሆን አይችልም። በቃ ኢትዮጵያዊነታችን ድነታችን ለማስወገድ ሰላም ያስፈልገናል። የመጨረሻና የመጨረሻ ጦርነት አማራጭ የሌለው መፍትሄ ብሎ መጀመሩ አያዋጣም። ታጥቃችሁ ያላችሁ ወንድሞቻችን በተኛው አቅጣጫ ለትግሬም ትታገሉ፣ ለአማራም ትታገሉ፣ ለኦሮሞ ትታገሉ፣ ነፍጥ ይብቃ፣ ሰላም ይቅደም። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ